ከጮኛ ስቶር ስዕል መግዛቴ አበሳጭ መሰለኝ። ትላንት እዛዛር እኮ ነው ስቶሩን ያየሁት። የሀበሻ ስቶር አልመሰለኝም ነበር። ስገባ ጮኛን አየኋት። አይ ቲንክ የጓደኛዋ ስቶር መሰለኝ፣ ግን የእሷ ስዕሎች ይበዛሉ። ያየሁትን ስዕል ደግሞ እንዳየሁት ነበር የወደድኩት። አክቹሊ ለማዘር ስቶር እንዲሆን ብዬ ነው። በእርግጥ በአንተ በኩል ብታወቃት ደስ ይለኝ ነበር። ያ በመሆኑ እኔም ብዙ አላስደስተኝም። ጓደኛ ከሴቶች ባህሪ ምን እንደሚገርመኝ ታውቃለህ? ምንድን ነው? በጭራሽ ምን መገመት እንዳለብህ እንኳን አታውቅም። ምንድን ነው? የተፈጠረ ችግር አለ እንዴ? ሩትን አገኘት? ከመሄዴ በፊት ቻው ለማለት አግኝቻት ነበር። እሷ እዚሁ እንድቆይ ነው የምትፈልገው። እኔ ደግሞ እንደምታውቀው ከስራዬ ጋር አይመቸኝ። ሴቶች ሲወዱህ ሙሉ ሰዓትህን ከነሱ ጋር እንድትሆን ነው የሚፈልጉት። እንዳዋረኝ ታውቃለህ፣ እንዳትነጻም። ለፈርስት ኦፊሰር መኮንን አንድ የሚሰጠው አስተያየት አለ። ከሞላ ጎደል በረራው ላይ ጥሩ ፐርፎርማንስ ነበረ። በተለይ ከአየር በረራ መቆጣጠሪያ ባልደረቦች ጋር የነበረ ግንኙነት እንዲሁም ደግሞ ሪፖርቶችን በአግባቡ የመከታተል ሁኔታ ጥሩ ነበር። አመሰግናለሁ ካፕቴን። ነገር ግን አንድ የሚያሳስበኝ ጉዳይ አለ። በላንዲንግ ወቅት ፍጥነት መቀነስ ማለት ከተጠበቀው ከተሰጠው የፍጥነት እርከን በታች ነበር ወርዶ የሚበረው የነበረው። ይህ እኮ ከፍተኛ የደህንነት ችግር ያመጣል። በጣም እንጂ። ሁልጊዜ ትኩረት ማድረግ ያስፈልጋል፣ በተለይ በላንዲንግ ወቅት። ጥሩ አብራሪ እንደምትሆን አምናለሁ። ነገር ግን ሁል ጊዜ ፎከስ ማድረግ ትኩረት ማድረግ ይኖርብሃል። ስህተት ባንተ አልተጀመረም። ዋናው ነገር ከስህተታችን ለመማር መሞከር ነው። ማለት አንተ ሳታውቅ መኮንን ያገኛት የምትለኝ ጓደኛ እንደነበራችሁ ያውቅም ማለት ነው? እንደነበራችሁ ምን ማለት ነው? እንደነበራችሁ አሁንም ጓደኛሞች ነው። ድንገት ስዕል ሊገዛ ሲል ነው ያገኘኋት ያለኝ። ሩትን ስለመኮንን ጠይቃታል? አዎ፣ ግን ሁለቱም አንድ አይነት መልስ ነው የመለሱልኝ። ሁሉ ነገራቸው ምንም አልተጠ